ወዴት አለ እግዚአብሔር እያላችሁ ያላችሁ ሰዎች ወዴት አለ? የት ነው ያለው? ምንድነው የሆነ ያለው? አልገባኝም ብያለሁ። በኢዮብ መጽሐፍ ምዕራፍ 23 ቁጥር 8 የእግዚአብሔርን ቃል እናወጣለን። የእግዚአብሔርን ቃል እንደዚህ አነባለሁ። ዳሩ ግን ወደ ምስራቅ ብሄድ በዚያ የለም፣ ወደ ምዕራብም ብሄድ እርሱን አላገኘውም። በሰሜን እየሰራ ሳለ አላየውም፣ ወደ ደቡብ በሚዞርበት ጊዜ ደብዛው አይገኝም። ግን እኔ የሚሄድበትን መንገድ ያውቃል፣ ከፈተነኝም በኋላ እንደ ወርቅ እወጣለሁ። መጽሐፍ ቅዱሶቻቸው ወደ ላይ ከፍ እናደርጋለን። በደንብ ጉድ እኮ ነው። ሰይጣን ይናደድ። መጽሐፍ ቅዱሶቻችን ከፍ ወደ ላይ እኔ የምለውን ከኔ ጋር እንላለን። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት አለኝ። አሜን። ተባረኩ። አጠገባችሁ ያለውን ወንድማችሁን ወይም እህታችሁን እንኳን ወደ እግዚአብሔር ዝምታ በደህና መጣሽ ወይም መጣ በሉልኝ። እሺ፣ ጌታ ይባረክ። ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ እግዚአብሔር ዝም ሲል የሚል ነው። እግዚአብሔር ዝም ሲል የእግዚአብሔር ቃል አሁን ያነበብኩላችሁ የኢዮብ መጽሐፍ ምዕራፍ 23 ከቁጥር 8 እስከ 10 ድረስ ያለውን ነው። በሌላ በኩል ደግሞ የእግዚአብሔር ቃል በመክብብ መጽሐፍ ምዕራፍ 3 ቁጥር 1 ሲናገር ለሁሉም ጊዜ ያለው ከሰማይ በታች ለሚከናወኑ ነገሮች ሁሉ ወቅት አላቸው ብሎ ይናገራል። በሕይወታችን ውስጥ የተለያዩ ወቅቶች አሉ። እያንዳንዱ ወቅቶች ደግሞ የራሳቸው የሆነ ዓላማ አላቸው። ማወቅ ያለብን ነገር ቢኖር ሕይወት ዝም ብሎ የተቀናጀ ወይም የተሰመረ መስመር አይደለም። በእያንዳንዳችን ሕይወት ውስጥ የሚከሰቱ ወቅቶች አሉ። እንደውም ሰለሞን ሲናገር ለሁሉም ጊዜ አለው ይልና ለምን ጊዜ እንዳለው ሲዘረዝር ወደ ቁጥር 7 አካባቢ በመክብብ መጽሐፍ ምዕራፍ 3 ላይ ለዝምታም ጊዜ አለው ብሎ ይናገራል። ወዳጆቼ የመልእክታችን ሐሳብ እግዚአብሔር ዝም ሲል ነው። እንኳን አይደለም የእግዚአብሔር ዝምታ ቀርቶ የሰውም ዝምታ ያስፈራል። እንዲህ ቀላል የሚባል ጉዳይ አይደለም። እንኳን ወደ እግዚአብሔር ዝምታ በደህና መጣችሁ ብዬ ስላችሁ የእግዚአብሔር ዝምታ አይደለም ለወራትና ለዓመታት ቀርቶ ለደቂቃምና ለቀናት እንኳን ቢሆን እጅግ ከባድ እንደሆነ ስለማይገባኝ አይደለም። ነገር ግን በእግዚአብሔር ዝምታ ውስጥ የምታገኙትና የምታተርፉት በሕይወታችሁ የሚሰራው እጅግ ከገንዘብና ከምታውቁት ነገር ሁሉ በላይ ዋጋ ውድ የሆነና ውብ ስለሆነ እንጂ። በእያንዳንዳችን ሕይወት ውስጥ የተለያዩ ወቅቶች አሉ። ቅድም እንደነገርኳችሁ እነዚህ ወቅቶች ደግሞ የራሳቸው የሆነ ዓላማ አላቸው። የንግግር ጊዜ ብቻ ሳይሆን የዝምታ ጊዜ፣ የመሰብሰብ ጊዜ ብቻ ሳይሆን የማረፍም ጊዜ እንዳለው መጽሐፍ ቅዱስ ይነግረናል። አንድ ሰው በሚገርማችሁ ሁኔታ በብርድ የሚለብሰውን ልብስ በሙቀት አይለብሰውም። በሙቀት የሚለብሰውንም ልብስ ደግሞ በብርድ አይለብሰውም። አለባበሱን ከአየሩ ከወቅቱ ሁኔታ ጋር ማስማማት አለበት። አለባበሱን ከጊዜው ጋር ማስማማት መቻል የአንድ ሰው ግዴታው ነው። ምክንያቱም በሙቀት ጊዜ ቲሸርት ታረጋላችሁ፣ በብርድ ጊዜ ያንኑ ቲሸርት አድርጋችሁ አትወጡም እንደነገርኳችሁ። እና የተለያዩ ወቅቶች በሰው ሕይወቶች ውስጥ አሉ። ስለዚህ ሰው ምንድነው የሚያደርገው? የሚመጡትን ወቅቶች እና የሱን አለባበስ ያስማማል። ልክ እንደዚሁ ክርስቲያንም አስተሳሰቡን ከእግዚአብሔር ጊዜ ጋር ማስማማት አለበት። በዋነኛነት አስተሳሰቡን ከእግዚአብሔር ጊዜ ጋር የማያስማማ ሰው እግዚአብሔር ሊሰራ ሲነሳ እሱ ይቀመጣል፣ እግዚአብሔር ደግሞ ሲያርፍ እሱ ይቆማል፣ ከእግዚአብሔር ጋር ይተላለፋል። ወይም ደግሞ በሚያልፍባቸው ወቅቶች ውስጥ ከማትረፍ ይልቅ እየከሰረ ያልፋል። በጣም ኢምፖርታንት የሆነው ነገር ቢኖር አስተሳሰባችሁን ሁል ጊዜም ከእግዚአብሔር ወቅት ጋር አጀስት ማድረግ መልመድ መቻል አለባችሁ። እንደ ክርስቲያን ለእግዚአብሔር ወቅቶች፣ ለእግዚአብሔር ጊዜዎች ያላችሁ አስተሳሰብ በጣም መሰረታዊ ነው። የተለያዩ ወቅቶች በሕይወታችሁ ይፈራርቃሉ። የማግኘት ብቻ ሳይሆን የማጣት፣ የመውጣት ብቻ ሳይሆን የመውረድ፣ የመስራት ብቻ አይደለም፣ ከስራም ደግሞ የማረፍ፣ የወዳጅነት ብቻ አይደለም፣ በሰልፍና በጠላቶች ውስጥ የማለፍ። እንደዚህ አይነት የሕይወት ምዕራፎች ውስጥ በሕይወታችን መንገድ ስለምናልፍ የኛን አስተሳሰብ ወቅቶቹ መምጣታቸው ካልቀረ፣ ለምሳሌ የበጋው ጊዜ አልፎ ክረምት መምጣቱ ግዴታ ከሆነ የማታልፉት ጉዳይ ከሆነ ወይም ደግሞ ተጠልላችሁ ወይም ደግሞ የሆነ ቦታ
ባላየ የምታልፉት ጉዳይ አይደለም። የግድ ወደዳችሁም ጠላችሁም ወቅቶች ይፈራረቃሉ፣ ወቅቶች ይመጣል። ስለዚህ እናንተ ማድረግ ያለባችሁ ለማይቀረው ወቅት ራሳችሁን፣ አስተሳሰባችሁን፣ አለባበሳችሁን ማስተካከል ነው። ዛሬ የምነግራችሁ መልእክት ይሄንን ነው። አንድ የሆነ የማይቀር ወቅት አለ በህይወታችሁ። ለዚህ ደግሞ መሸሽ አይደለም ያዋጣችሁ፣ አስተሳሰባችሁን ለእግዚአብሔር ጊዜና ወቅት ማስማማትና ማስተካከል ነው። መልእክታችን ርዕስ ላይ እንደተገነዘባችሁት እግዚአብሔር ዝም ሲል ነው አይደለም? እግዚአብሔር ዝም ሲል፣ ሰው ዝም ሲል ያስፈራል። የቤተሰባችን አባል ባል ወይም ሚስት፣ ወንድም ወይ ጎረቤት እንኳን ዝም ብለው ሲሉን በጣም የሚያስፈራ ጉዳይ ቢኖር እሱ ነው። የእግዚአብሔር ዝምታ ምንድን ነው? ዓላማውስ ምንድን ነው? ጥቅሙስ ምንድን ነው የሚለውን ነገር እንመለከታለን። ወገኖቼ እግዚአብሔር ዝም ሲል ቀኑ በጣም አጭር፣ ሌሊቱ ደግሞ በጣም ረጅም ይሆናል። እግዚአብሔር ዝም ሲል ያ አጭሩ ቀን በጣም ሞቃታማ ይሆናል፣ ያ ረጅሙ ሌሊት ደግሞ በጣም ብርዳማ ይሆናል። እግዚአብሔር ዝም ሲል ብቸኝነት ይሰማናል። እግዚአብሔር ዝም ሲል በልተን ሁሉ ይርበናል፣ ጠጥተን ሁሉ ይጠማናል። እንዲህ አይነት ዝብርቅርቅ ያለ የስሜት ሁኔታ ውስጥ ነው የምንገባው። ምክንያቱም ዝም ያለው አንድ ብሎ የምናውቀው የትምህርት ቤት ጓደኛችን ወይም የቤተሰባችን አባል ሳይሆን የህይወታችን መገኛ የማንነታችን ትርጉም የሆነው እግዚአብሔር ስለሆነ ያንዳንዱ ሰው አምላኩ እግዚአብሔር እንዲናገረው፣ እንዲያወራው፣ ድምፁን እንዲያሰማው ይፈልጋል። ስለዚህ እግዚአብሔር ዝም በሚልበት ጊዜ በጣም ነው ብቸኝነት የሚሰማን። ቀኑ በጣም አጭር ይሆናል፣ ብዙ ሰዓቱን የሚይዘው ደግሞ ሌሊቱ ይሆናል። እግዚአብሔር ዝም በሚልበት ጊዜ እኛ በሰዎች ላይ እንቆጣለን፣ በሚስታችን ላይ እንጮሃለን። እግዚአብሔር ዝም በሚልበት ጊዜ በፓስተራችን ላይ ሁሉ ተስፋ እስክንቆርጥ ድረስ እንደርሳለን። በሚያገለግሉን አገልጋዮች ላይ በህይወታችን ላይ አንዳችም የሆነ ውጤት እያላመጡ እንደሆነ ይሰማናል። እሱ ብቻ አይደለም፣ አብረውን በሚሰሩ ሰዎች ሁሉ እንበሳጫለን። ምክንያቱም እግዚአብሔር ዝም ብሎናል። ወዳጆቼ እግዚአብሔር ዝም ካላችሁ የትኛውም ወዳጅ አያናግራችሁ። የትኛውም ሰው የቃል ብዛት ልባችሁን አያሳርፈውም፣ ስብራታችሁን አይጠግነውም፣ ሐዘናችሁን አይወስደውም። እግዚአብሔር ዝም ብሎ ሲል እንዴትም ባለ የጥበብ ጥልቀት የጥያቄያችሁ ጉዳይ ሊነካላችሁ አይችልም። ስለዚህ በሰዎች ላይ እንቆጣለን፣ በሚስታችን በባላችን ላይ እንጮሃለን። ምክንያቱም ያለን አማራጭ በሰው ላይ መጮህ ሳይሆን እቤት ገብተን ነው በጩኸት ያንን የእግዚአብሔር ዝምታ ለመርሳት ጥረት እናደርጋለን። እሱ ብቻ አይደለም፣ በሚያገለግሉንና በምናገለግላቸው ሰዎች ሁሉ ላይ ተስፋ እንቆርጣለን። እሱ ብቻ አይደለም፣ አሁን እንደነገርኳችሁ አብረውን በሚሰሩ ሰዎች ላይ ሁሉ እንበሳጫለን። እነዚህ ነገሮች ብቻ ሆነው እንኳን ቢሆን ጥሩ ነበረ። ነገር ግን ከሰዎች ከቤተሰቦቻችን ከአገልጋዮች ሁሉ ባለፈ በራሱ በእግዚአብሔር ላይ እናማርራለን፣ በራሱ በእግዚአብሔር ላይ እናጉረመርማለን። እግዚአብሔር ሆይ ወዴት ነው ያለው? ምንድነው እየሆነ ያለው? በህይወቴ የሆነ ያለው ነገር አልገባኝም። በዚህ አሁን ባነበብኩላችሁ የኢዮብ መጽሐፍ ምዕራፍ 23 ላይ ስትመለከቱ ኢዮብ በየትኛውም አቅጣጫ እግዚአብሔርን ማየት አቅቶታል። ሲናገር እንደዚህ ነው የሚለው፣ ወደ ምስራቅ ቢሄድ እሱ በዛ የለም፣ ወደ ምዕራብ ቢሄድ አላገኘውም፣ ወደ ሰሜን እየሰራ አላየውም፣ ወደ ደቡብማ ሲዞር ደብዛው አይገኝም። ደብዛው አይገኝም። እግዚአብሔርን በሁሉ አቅጣጫ ፈልጎት ሊያገኘው አልቻለም። በህይወቱ ደግሞ ከባባድ የሆኑ ጉዳዮች መጥተዋል። ለዚህ ጥያቄ መልስ እንዲሰጠው ነው እግዚአብሔርን የሚፈልገው። ነገር ግን እግዚአብሔር አምላክ እሱን ፍለጋ ወደ ምስራቅ ሄደ፣ የለም፣ ወደ ምዕራብ ዞረ፣ የለም፣ ወደ ሰሜን እየሰራ ነው ተባለ፣ እዛም የለም፣ ጭራሽ ወደ ደቡብ ሲዞር ደግሞ ደብዛው የለም አለ። እንደምታውቁት ኢዮብ በምስራቅ ይኖሩ ከነበሩ ሁሉ ሰዎች እጅግ ባለጠጋ እንደነበር፣ ትልቅ ሰው እንደነበረ፣ እሱ ብቻ አይደለም እጅግም ደግሞ ጻድቅ እንደነበር እግዚአብሔር ቃል ይናገራል። ስለዚህ እግዚአብሔር ዝም ሲለን እናጉረመርማለን። ስናጉረመርም ደግሞ የምናነሳቸው ጉዳዮች አሉ። በህይወቴ የማትሰራው ለምንድን ነው እንላለን። በህይወቴ ስትሰራ የማላየው ለምንድን ነው? እግዚአብሔር ሆይ የሰጠኝ ተስፋ የማይፈጸመው ለምንድን ነው? ነገሮቼ እንዲህ የሚበላሹት ለምንድን ነው? ለምንድን ነው ድምፅን የማታሰማኝ? ሕያው አምላክ ነህ አንተ፣ የምትሰራ ነህ አንተ። በሌሎች ሰዎች ህይወት በተጨባጭ ስትሰራ አይቻለሁ፣ እያየው ነው። ሰዎች እየመሰከሩ ነው። ከኔ በፊትም ከኔ በኋላም የመጡ ሰዎች አድርገህልኛልና ለዘላለም አመሰግናለሁ ብሎ ሲመሰክሩ የበይ ተመልካችም ሆኖ እስከ መቼ ድረስ ነው? እናጉረመርማለን። ለምንድን ነው እግዚአብሔር በህይወቴ የማትሰራው? ምክንያቱም እንደ ክርስቲያን እግዚአብሔር እንደሚያምን ሰው
እሱ እንደተከተለ ሰው እግዚአብሔር ሲሰራ ማየት የየትኛውም ክርስቲያን ናፍቆት ነው። የዘጋውን ሲከፍት፣ የተሰበረውን ሲጠግን፣ የሌለውን ሲያመጣ፣ የሞተውን ሲቀሰቅስ፣ እንደዚህ ባለ ሁኔታ እግዚአብሔር በተጨባጭ ክንዱ እጁ ኃይሉ በሕይወታችሁ ሲሰራ ማየት የማይናፍቅ ክርስቲያን አለ ብዬ አላስብም። ስለዚህ በተሰጠ ራስን ባስገዛ ጀምር በሆነ ፍቅርና እውነት ከእግዚአብሔር ጋር እየኖራችሁ ደግሞ እሱ ዝም ሲል ጥያቄ ውስጥ ይከታል። ለምንድነው በሕይወቴ የማትሰራው? ለምንድነው የሰጠኝ ተስፋ የማይፈጸመው? ልክ የተስፋ ቃል ኮንቴነር እስክንመስል ድረስ እንደዚህ ብዙ ትንቢቶች ሰምተናል። ብዙ የተስፋ ቃሎች እግዚአብሔር ሰጥቶናል። ነገር ግን ከመሆን ይልቅ ነገሮች እንደውም እየተበላሹ ነገር እየተጋቡ ይሄዳል። ስለዚህ ያለን አማራጭ አንድ ጉዳይ ነው። እግዚአብሔር ሆይ ወዴት ነህ? ወዴት ነው ያለው? ኢዮብ የሚያደርገውን ጥረት ወዳጆቼ በደንብ መጽሐፉን ካነበባችሁ እንደ ክርስቲያን ይሄ ጥያቄ ይገባቸዋል። በመሰረቱ እግዚአብሔር ዝም ያላቸው ሰዎች የሚሰማቸውን ስሜት የሚያውቁት እግዚአብሔር ዝም ያለ ብሏቸው የሚያውቁ ሰዎች ናቸው። ለዚህ ነው ኢዮብ እግዚአብሔር ዝም አለ። ምክንያቱም ልጆቹ ሞቱ፣ ንብረቱ በአንድ ጀንበር ጠፋ፣ ነገር ሁሉ ድብልቅልቅ አለ። ሌላው ቢቀር የሚስቱን ድጋፍ እንኳን እስኪያጣ ድረስ ደረሰ። አይዞ የምትለው ሚስቱ እንኳን ሐሳቧን ቀየረች። ስለዚህ ወዴት ነው ያለው? መፈለግ አለብህ። አንተ አምላክ ከሆንክ በዙፋን ካለ የምትሰራ ከሆነ እጅ ዛሬም ከመስራት ካላጠረች ይፈለጋል። ወዴት? ወደ ምስራቅ ዞርኩ አለ ኢዮብ። የለም። ወደ ምዕራብ ሄድኩኝ አላገኘሁትም። እንደውም በሰሜን ሲሰራ አላየሁትም። አንድ ያለው የቀረው አማራጭ ወደ ደቡብ ነበር። ወደ ደቡብ ሲዞር ደብዛው አይገኝም። ነገር ግን አለ ቀጥሎ ሲናገር እኔ ወዴት እንደምሄድ እሱ ያውቃል። ከፈተነኝ በኋላ እንደ ወርቃል። አሁን እየሆነ ያለው ነገር እኔ አላውቀውም። እየሄድኩበት ያለው መንገድ እኔ ግልጽ አይደለም። እንዴትም ይሁን እየሄድኩበት ያለው መንገድ ግን እሱ ያውቀዋል። እየሄድኩት ያለው በአጋጣሚ አይደለም፣ ባቦሰጥ አይደለም። ማታካቻ ናናግሮ ምርማለን እግዚአብሔር ዝም ሲለን፣ ምክንያቱም ዘምረናል፣ ተማምነንበታል፣ ያድናል ብለናል፣ አምላኬ ነው ብለናል፣ ይቅርብን ብለናል። ውርሱም ቅርሱም ይቅር ብለን የተከተልነው በሱ ምክንያት ከቤተሰብም ከጓደኞችም የተቀነሰን ብዙ ነን። ከምናቀው እርድና የማናቀው ሞኝነት ይሻላል ብለን ሁሉን እርግፍ አድርገን ቁጭ ብለናል። ታዲያ ለምን ነው በህይወታችን የማይሰራው? ጥያቄ ነው። ለምን ነው ማያናገረን? ሌላው ቢቀር ለምን ነው ድምጽ የማያሰማ? ወዳጆቼ በጣም ውስብስብ ባለ የህይወት ጉዳዮች ስትገቡ ለሰከንድ ድምጹን መስማት በቃ እግዚአብሔር ግልጥ ብሎ እንደዚህ ነው እንኳን ብሎ ቢል እንኳን መፍትሄ እንኳን ባይገኝ ድምጹን መስማት እንኳን ረፍት ነው። ደግሞ የሚገርመው ነገር ልንገራችሁ፣ ከዚህ በፊት እኮ መገኘቱ በጣም ቅርባችን እንዳልነበረ ወደሱ ስንጮህ አይደለም ለከባባድ ለሆኑት ጉዳዮቻችን አይደለም፣ በጣም ተራና ቀላል ለሆኑ ጉዳዮች እንኳን ፈጣን መልስ ነበር የሚሰጠን። እንደዛ ለቀላል የህይወታችን ጉዳይ መልስ እንዳልሰጠን መገኘቱ በጣም ቅርባችን እንዳልነበረ፣ ታዲያ አሁን ሰማይ ዝም ምድር ዝም ሁሉ ብረት ናስ ሲሆን እግዚአብሔር ዝም ሲል እንኳን አይደለም እግዚአብሔር የሰውም ዝምታ ያስፈራል። ከዚህ የተነሳ አንድ ጥያቄ እንጠይቃለን። የምንጠይቀው ጥያቄ መሰላችሁ? ልክ ነው። ምናልባት እንደ ማንኛውም ሰው ኃጢአት እንሰራለን። አዎ ምናልባት ሳይሆን እንደ ማንኛውም ሰው ኃጢአት እንሰራለን። ታዲያ በእግዚአብሔር ፊት ወድቀን ንስሐ እንገባለን። ታዲያ የቱ ጋር ነው የሳትኩት? እነዛ ቤታቸውና አፋቸው በምስጋና የሞላላቸው ሰዎች፣ ቤታቸው የእልልታ ድንኳን የሆነላቸው ሰዎች እግዚአብሔር ሲሰራ ሰብሮ ሲያወጣቸው፣ እግዚአብሔር አምላክ ቀብቶ ሲያስነሳቸው፣ እግዚአብሔር ጥያቄያቸውን ሲመልስ፣ ቋጠሯቸውን ሲፈታ፣ ጉድለታቸውን ሲሞላ የማያቸው ሰዎች በረጅምና ጥልቅ በሆነ ዝምታው ሆኜ ከኔ የሚለዩት በምንድን ነው ብዬ እንዳልን ልክ እነሱም እንደኔ ኃጢአት ይሰራሉ። አልካድንም። ለማንኛውም ሰው ድካም እንዳለብን ለድካማችንም ተንበርከከን እግዚአብሔርን ይቅርታ እንደምንጠይቅ ወዳጆቼ፣ እንደውም በዚህ ዓመት በእግዚአብሔር ምሪት እየተንቀሳቀስን ለጥያቄዎቻችን መልስ አግኝተን ሁኔታዎቻችን እንደምትለውጠው እንደምንኖር የተጠባበቅን ብዙዎች ነን። 2015 ዓመተ ምህረት ሲገባ በትንቢታዊ ቃል ታጅቦ በአዳር ፕሮግራም ደምቆ በብዙ መዝሙርና ቃል የተነገረን ብዙዎች ነን። እዚህ ብቻ ሳንሆን በሚዲያም በተለያየ ቦታ እና አንድ ኤክስፔክቴሽን ነበረን በዚህ ዓመት እግዚአብሔር ለጥያቄያችን መልስ እንደሚሰጥና ሁኔታዎቻችን እንደሚቀያየሩ። ለዚህም ደግሞ ተፈላጊው ጉዳይ
እኛ በእግዚአብሔር ምሪት መንቀሳቀሳችን ስለሆነ 2015 ሲመጣ እንደ ከዚህ በፊቱ በልምድ አልሄድም፣ በመሰለኝ አልሄድም፣ በደሳለኝ አልሄድም፣ ባለኝ በኩል እሄዳለሁ፣ እንዳለኝ ይገባለሁ፣ ከዛም ጥያቄን ይመልሳል፣ ሁኔታዎች ይቀየራሉ ብለን ጠብቀን የነበረን ሰዎች ብዙ ነን። ይሄው አሁን 8ኛው ወር ገብቶ 9ኛው ወር ሊመጣ ነው። ሁሉ ነገር ዝም ብሏል። በህይወታችን በውጪ በውስጥ ለውጥ የለም። እግዚአብሔር ዝም ብሏል። እግዚአብሔር ጸጥ ብሏል። አጠገባችን ይመጣና አጠገባችን ላሉ ሰዎች እኛ ሰፈር አድራሻችን ድረስ መጥቶ ቀጥሎ ላለው ቁጥር ነግሮ ይሄዳል። 0911 ከሆነ ቁጥራችን ለ0912 መልእክት ነግሮት ይሄዳል። እና ብዙም አይደለም ደግሞ የቁጥራችን ርቀት አላየንም እንዳለ በደንብ ያየናል። አልሰማንም እንዳለ እኛም በግል በሌላም በኩል ማሳሰቢያ ልከናል። ማርታና ማርያም ለጌታ አልዓዛር እንደታመመ ማሳሰቢያ ማስታወቂያ እንደላኩለት ልክ እንደዛ ማለት ነው ወዳጆች። ስለዚህ በዝምታ ውስጥ በምንሆንበት ጊዜ don't forget ይሄንን ትምህርት፣ ይሄ ለህይወታችሁ ስጦታ እንዲሆንልኝ የሆነ ቀን ይሄ ትምህርት ማስታወሻ ሆነው እንድትጽናኑበትና እንድትጠቀሙበት ነው የምነግራችሁ። ምናልባት ወደፊት ሁሉም እንደነበር ላይ ቀጥል ይችላል። ብትጣሉኝ እንኳን ከዚህ ትምህርት ጋር እንዳትጣሉ እና በዝምታ ውስጥ ስንሆን እግዚአብሔር በፍጹም የራቀን ነው የሚመስለው ወዳጆቼ። እሱ ብቻ አይደለም፣ መንፈሳዊነት ሁሉ አይሰማል። አማይ ክርስቲያን መንፈሳዊነት ሁሉ አይሰማል። እግዚአብሔር ዝም በሚልበት ጊዜ ከቀድሞ ደረጃችን እንኳን የወረድን ይመስለናል። እግዚአብሔር የማይወደን ይመስለናል። ችላ ያለን ይመስለናል። የሆነ ጥፋት አጥፍተን ይመስለናል። ደግሞ ለዛ ጥፋት እየቀጣንም ይመስለናል። ችላ ያለን ለኛ ቦታ የሌለው ለኛ ፍቅር የሌለው ሌሎቹ በጠቅላላ ልጆች፣ እኛ ደግሞ የእንጀራ ልጆች ይሆንን ይመስለናል። ስለዚህ የተለያዩ ሐሳቦች በአይምሮአችን ስናወጣ ስናወርድ ያለ እንቅልፍ እናድራለን። ወዳጆቼ እኔ እንቅልፍ እምቢ የሚለኝ እግዚአብሔር ዝም ሲለኝ ብቻ። በህይወቴ መጀመሪያዎቹ አመታቶች ውስጥ የእግዚአብሔርን ዝምታ በስፋቱም በጥልቀቱም በደንብ አውቀዋለሁ። አይን ያለው የሚያይ፣ ጆሮ ያለው የሚሰማ፣ አፍ ያለው የሚናገር፣ እጅ ያለው የሚሰራ አምላክ። ታዲያ እናንተ ጋር ሲደርስ ከማዳን እጁ የሚያጥረው ከመናገር አንደበቱ ዝም የሚለው ለምንድን ነው? እና እግዚአብሔር ዝም ሲለን ታውቃላችሁ፣ ነግሬያችኋለሁ ቅድምም፣ ጎረቤት ሁሉ የሚረሳችሁ አይቷችሁ እንዴ አላየውም እኮ እግዚአብሔር ዝም ያለውን ሰው በፈለከው ሚዲያ ብታስተዋውቀው፣ የፈለገ በር ብትመታ በከባድ ሁኔታ ውስጥ ነው የሚያልፈው እና እየቀጣን ሁሉ ይመስለናል። ወዳጆቼ ታዲያ ደስ የሚለው ነገር ምን መሰላችሁ? እነዚህ ሁሉ የእኛ ስሜቶች እንጂ እውነታዎች አይደሉም። ችላ ያለን የማይወደን ወይም ደግሞ እየቀጣን ወይ መንፈሳዊነት የማይሰማን እንደዚህ አይነት ስሜት ሲሰማን እነዚህ ሁሉ የእኛ ስሜቶች እንጂ የእግዚአብሔር እውነታዎች አይደሉም። ስለማይወደን አይደለም ዝም የሚለው፣ ችላ ስለሚለን አይደለም ዝም የሚለው አይደለም። ታዲያ ለምንድን ነው ታውቃላችሁ? ዝምታው እኛን እንደገና ለመስራት የሚወስድበት ጊዜ ነው። እግዚአብሔር ዝም ሲል እኛን እንደገና ለመስራት የሚወስድበት ጊዜ ነው። ወደ ቀደመው ህይወታችን፣ ወደ ቀደመው ፍቅራችን፣ ወደ ቀደመው ማንነታችን አንዱን አስጥሎ ሌላውን አስይዞ አላስፈላጊ ህገወጥ ግንባታዎችን አፍርሶ ልክ እንደ ልጅነታችን ጊዜ ወዛችንንም መልካችንንም ሊመልስ ሲፈልግ እግዚአብሔር ዝም ይላል። ዝምታው ምንድነው እያላችሁ ያላችሁ ሰዎች ችላ ብሏችሁ ወይም ስለማይወዳችሁ የመሰላችሁ አይደለም። እግዚአብሔር ዝም ሲል ዝምታው እኛን እንደገና ለመስራት የሚወስድበት ጊዜ። እንደገና የሚባል አሰራራል። የአንበሳውን ደቦል የገነጠለው፣ የከተማውን በር የገነጠለው፣ በአንድ የአህያ መንጋጋ ሺዎችን ክምር በክምር ያደረገው፣
300 ቀበሮ ይዘው እሳት ላያቸው ላይ ለክሶ የፍልስጤምን እርሻ ያቃጠለው ሳምሶን አይኑን አውጥተው መሳለቂያ ሲያደርጉት እንደገና እግዚአብሔር አምላክ ሊሰራው ሲፈልግ በረጅም የዝምታ ጊዜ ውስጥ አስገባው። ዝምታው እግዚአብሔር እኛን እንደገና ለመስራት የሚወስድበት ጊዜ ነው። እንደገና እየሰራው ነው። እንደገና የኃይላችንን ቦታ እየነካካው ነው። እንደገና ጸጉራችን ሊያቆጠቁጥ ነው። እንደገና የወደቁ ነገሮቻችንን ልናነሳ ነው። እንደገና የመዝሙር ልብሳችንን ልንለብስ ነው። በገናውን መስቆን ልናወርድ ነው። እንደገና ምዕራፎች ውስጥ አሉ። እየተሰሩ ነው። እግዚአብሔር ዝም ያለ ከመሰለ አንድ ሰው እግዚአብሔር ነገርህን እንደገና እየሰራው ነው። በደም ጩሁና አሜን በል። አንተ መልእክት አለኝ ጩሁና አሜን በል። እንዳትረሳ እግዚአብሔር ዝም ሲል እግዚአብሔርን ተከትሎ ቤተሰብ ዝም ይላል፣ ጎረቤት ዝም ይላል፣ አገልጋዮች ዝም ይላሉ። የዛን ጊዜ ጠልቶክ አይደለም፣ ተጣልቶክ አይደለም፣ ረስቶክ አይደለም፣ ችላ ብሎ አይደለም። ያንተን ነገር ከወደቀበት ለማንሳት እግዚአብሔር በስራ ላይ ነው የሚል ሰው አሜን ይባል። እግዚአብሔር በስራ ላይ ነው። አባት በስራ ላይ ነው። ከምታቀው አንተነት ውስጥ የማታቀው ሌላ ማንነት ከለመዱት ያንተ ሁኔታ ውስጥ ያልተለመደ አኖይንቲንግ፣ ያልተለመደ ትምህርት፣ ያልተለመደ ዝማሬ፣ ያልተለመደና የማይደገም አዲስ አሰራር እግዚአብሔር በዛ ዝምታ ውስጥ ኤክስትራክት እያደረገ እያወጣ ነው የሚል ሰው አሜን ይበለኝ። እንደገና እየሰራህ ነው እግዚአብሔር። ምክንያቱም እግዚአብሔር ጋር ዩዜንድ ስሮ የለም። ሲደክምህ አይጥልህም፣ ሲያቅትህ አይረሳህም። እግዚአብሔር ጋር ጭካኔ የለም። እግዚአብሔር ያንተን ቦታ የሚተካለን ሌላ ሰው የለውም። አንተ ነህ ያለኸው። አንተን የሚመስል አንድ ልጅ ያለው አንተ ብቻ ነህ። አንተም ደግሞ የደም ዋጋ ተከፍሎብሃል። መጽሐፍ ሲናገር በዕብራውያን እንደዚህ ይላል፣ አልጥልህም አለ፣ ከቶም አልተውህም አለ። ታዲያ አልጥልህም ከቶም አልተውህም ያለ እግዚአብሔር ዝም ካለ እዛ ጉዳይ ውስጥ እንደገና የሚባል ምዕራፍ አለ። እንደገና የሚባል ምዕራፍ አለ። በደም ጩሁና አሜን በል። እንደገና የሚባል ምዕራፍ አለ። አንተዬ እንደገና የሚባል ምዕራፍ አለ። እንደወደቅህ ላትቀር፣ እንዳቃተህ ላትቀር። እንደገና የሚባል ምዕራፍ አለ። እንደገና ውስጥ ነው ያለው። ይሄ ጉዳይ የሚገባው መልእክት ላለው ሰው፣ ፕሮግራም ላለበት ሰው ነው ይሄ ነገር የሚገባው። ይሄ ጉዳይ የሚገባው ፕሮግራም ላለበት ሰው ነው። ይገርማል። እንደውም እግዚአብሔር እንደገና ሲያስነሳ ከዚህ በፊት ሰርቶብህ በማያውቀው ልክ ነው የሚሰራብህ። ከዚህ በፊት ባልተገለጠው ልክ ነው የሚገለጠው። በዚህ በፊት ባልመጣበት መንገድ ነው የሚመጣው። እግዚአብሔር አምላክ ጠላቶችን ያዋርዳቸዋል። አሜን በል። የሳቁብህ እንደሳቁብህ አይቀሩም። ያፌዙብህ እንደፌዙብህ አይቀሩም። ሃሌሉያ። ለሚቴሊው አታካቻቲ ላማቴሌቬ አንተ ሰማይ ልንገርህ፣ ወድቀ ዝም ካለ ምን ነው ሰው ወድቅ ዝም አለኝ ያልክ ሰው ስትወድቅ ዝም ያለ ለመሰለ ስትወድቅ ያዩ ሰዎች እንደገና መቆምህን ማየት ስላለባቸው መነሳትን እየሰራው ነው እግዚአብሔር። መነሳትን እየሰራው ነው እግዚአብሔር። ዝም ብሎ አይደለም እግዚአብሔር። ስትወድቅ ሲበላሽ ዝም ያለው ችላ ብሎ አይደለም። ችላ ብሎ አይደለም ሲበላሽብህ ዝም ያለው። ስትወድቅ ዝም ያለው ምክንያቱም ነገሮች ሲበላሹ ስትወድቅ አጠገብ ያሉ ሰዎች ላይረዱ ከፍተኛ ስጦታቸው የከንፈራቸው ምጥጫ ወይም ደግሞ የሁለት ቃላት አይዞ ነው። እግዚአብሔር እንደ ሰው አይደለም። የከንፈር ምጥጫም የሁለት ቃላት ጉዳይም አይሰጥህም። ይገርም ዝም ይላል። አባቴ አለው ነገር ስልህ አለው ነገር እንደዚህ አብዝቶ ዝም ካለ አለው ነገር እግዚአብሔር እዛ ጉዳይ ውስጥ አለው ነገር እግዚአብሔር አምላክ እንደገና ነገርን ይሰራል። አሜን በል። የወደቀችውን የዳዊት ድንኳን እንደገና እሰራታለሁ ብሎ እንዳለ ያቺን የዝማሬ ድንኳን ያቺን እንደ እግዚአብሔር ልብ የሆነች ድንኳን እግዚአብሔር እየሰራት ነው። አሜን ይባላል። ሃሌሉያ አሜን። የእግዚአብሔር ዝምታ እኛን እንደገና ለመስራት የሚወስድበት ጊዜ ነው።
እንደገና የወዳደቀውን እስኪያነሳሳው፣ የደካከመውን እስኪያበረታው፣ የዛገውን እስኪያስለቅቀው ዝም አለ እንጂ። ይገርማል። የወዳደቀውን አነሳስቶ የደካከመውን አበራርቶ ደጋግፎት የዛገውን አስለቅቆት ሲያበቃ በምን አይነት መልኩ አንተን በምድሪቷ ላይ ካንተ ህይወት ጋር በተገናኘ እግዚአብሔር ወክ ማድረግ እንዳለበት ሂኖስ እሱ ጥበበኛ ሰራተኛ ነው። ወሳኝ በሆኑ የህይወት ምዕራፎች ውስጥ በዝምታ ነው የሚሰራው፣ በጸጥታ ነው የሚሰራው። አንተ በጸጥታ ነው የሚሰራው። ስማ፣ ሌላውን ልንገርህ። ዝምታው ላቀደልን እቅድ ባህሪያችንን የሚቀርጽበት መቅረጫው ነው። አንድ ጎበዝ ተማሪ እርሳሱን በመቅረጫ እንደሚቀርጽ፣ ዝም ብሎ እንደሚቀርጽ፣ ሳይረብሽ እንደሚቀርጽ፣ ድምፅ ሳያሰማ እንደሚቀርጽ፣ እንደ ቀድሞ ሳይሆን ሲቀር፣ አቅማችን ሲደክም፣ ፍጥነታችን ሲገታ፣ ዕውቀታችን ሞኝነትና የዋህነት ሲሆንብን፣ የዛን ጊዜ እግዚአብሔር አምላክ ዝምታው ላቀደልን እቅድ ባህሪያችንን የሚቀርጽበት መቅረጫው እየተሰራን። እግዚአብሔር ዝም ሲል ባንተ ውስጥ ስራ እየሰራ። እግዚአብሔር ዝም ብሏል ማለት ስራውን አቁሟል ማለት አይደለም። ባንተ ውስጥ እየሰራ ነው። መጣል ያለብን እያስጣለ ነው። መተው ያለብን እያስተወ ነው። መርሳት ያለብን እያስረሳ ነው። ማጥፋት ያለበትን እያጠፋ ነው። መጻፍ ያለበትን እየጻፈ ነው። ባህሪያችንን እየቀረጸው ነው። ለምሳሌ እግዚአብሔር ቃል በዘዳግም መጽሐፍ ምዕራፍ 8 ቁጥር 3 ላይ ሲናገር የልባችንን እውነተኛ ባህሪ ሊያውቅ ዘንድ እግዚአብሔር አምላክ ዝም ይላል። ሀገር ውስጥ ዝም ያላችሁ፣ ውጭ ሀገር ዝም ያላችሁ፣ በእግዚአብሔር ምሪት ተንቀሳቅሳችሁ 1 እና 2 3 ምዕራፎች ከተጓዛችሁ በኋላ በዝምታ ሲዝን ውስጥ ያላችሁ ሰዎች፣ ለሁሉም ጊዜ ያለው ከሰማይ በታች ለሚከናወኑ ነገሮች ሁሉ ወቅት አላቸው። የእግዚአብሔር ቃል ቁጥር 7 ላይ መክብብ 3 እንደዚህ ይላል፣ ለዝምታም ጊዜ አለ። ባህሪያችንን የሚቀርጽበት መቅረጫው ዝምታው። አልመች ባለው በኩል ያንን ቅርፊት ከላያችን ላይ ያነሳዋል። እንደ እሾህ እየተዋጋን ባስቸገር ነው በኩል፣ አልሆን ባለው በኩል ያነሳዋል። እግዚአብሔር እንዳብዝቶ ዝም ካለ የክት ልሳን ነው ዛሬ ማውራት ያለብን። ወይ ደስ አይበልህ በመሽም ለኔ ቀናለ አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ምን አይነት ነገር ነው እባክህ? ከሳሼ ወይ ደስ አይበልህ ቢመሽም ለኔ። ሃሌሉያ። ቆይ ስማ፣ እግዚአብሔር ባንተ ውስጥ እየሰራ ነው ስል ዝም ሲል ለምሳሌ እንደውም የእግዚአብሔር ዝምታ በጣም የሚያስፈራውና የሚያስደነግጠው መቼ መሰላችሁ? እግዚአብሔር በእናንተ እየሰራ እናንተ ውስጥ ደግሞ ሲሰራ በዝምታ ውስጥ ነው የሚሰራችሁ። ምክንያቱም እናንተ እንደውም ለሰው መልእክት ሁሉ ታመጣላችሁ። ፕሬዝ ጋድ ባክ እናንተ ላል አንተ ተቆልፎብሃል እኮ ጃታ ከምናንተልና የሆነ ሰው አይዞ ትላል። ያንተ ጉዳይ እኮ አለ በጣም ብዙ። ለሀገር ሰው መልእክት አምጥተህ ለኔ እግዚአብሔር እንዲናገረኝ እፈልጋለሁ ብለህ እዚህም ብትሄድ ዝም፣ እዛም ብትሄድ ዝም፣ ሁሉም ቦታ ዝም ይላል። እንደውም ደጋፊ ሁሉ ያደርገዋል። ደግፍና አገር እጅግ ላይ ይወድቃል ለአንተ ይላል። ይኸውልህ ዝምታው እኛን እንደገና ለመስራት የሚወስድበት ጊዜ ብቻ ሳይሆን ላቀደልን እቅድ ባህሪያችንን የሚቀርጽበት መቅረጫው ብቻ ሳይሆን የቀድሞውን የሚያፈርስበት መዶሻው፣ የወደፊቱን የሚያመላክትበት ጥቅሻው ነው። ከዚህ በፊት በህይወታችን የነበሩ እግዚአብሔር ያላኖራቸው ወይም እግዚአብሔር የማይፈልጋቸውን ነገሮች እግዚአብሔር በዝምታው መዶሻ ያፈርሳቸዋል። እሱ ብቻ አይደለም፣ ይገርማል። ከዚህ በፊቶቹን በዝምታው መዶሻ እያፈረሰ የወደፊቱን ደግሞ በዝምታው ጥቅሻ ይነግራል።
ስለዚህ እግዚአብሔር ዝምታ የቀድሞውን የሚያፈርስበት መዶሻው፣ የወደፊቱን የሚያመላክትበት ጥቅሻው። በጥቅሻ የሚነጋገሩ በጣም የሚግባቡ ሰዎች ናቸው። የቅርብ ሰዎች ናቸው፣ ወዳጆች ናቸው። እኔ በዝምታ ውስጥ እግዚአብሔር ብዙ ሲዝኖችን አሳልፎኝ ስለሚያውቅ ዝም ሲለኝ በጥቅሻ እያናገረኝ እንደሆነ ይገባኛል።